አይመጣ ጉድ የለ። አንዳንዴ የምናያቸውና የምንለው ነገር በሚዲያው ሁሉ አላውቅም። እንሰማለን አንፈርድም እንደሚባለው ነገር ለመፍረድ በጣም ነው ከባዱ ነገር ማለት ነው። እና ወንዶች የት እየሄዳችሁ እንደሆነ ሴቶች የት እየሄድን እንደሆነ ብቻ እንግዲህ አእምሮ ልቦናችን ይግለጽልን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾች፣ ቤተሰቦቼ፣ ጓደኞቼ፣ በአጠቃላይ ሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ እዚህ ትርፍ ይበልልኝ። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱኝ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን ይላክላችሁ። አሜን። ወጥቶ ከመቅረት ይሰውረን፣ ከአደጋ ነገር እግዚአብሔር ይጠብቀን እስከነ መላ ቤተሰቦቻችን ኢትዮጵያን በሙሉ ማለት ነውና ትንሽ እንጃ ይሄ 18 እግዚአብሔር ይሁነንና ይጠብቀን። አዲስ አበባ ውስጥ የሚከሰተው ክስተት ትንሽ ለሰው ልጅ አስፈሪ ድርጊት እየታየ ነው ያለ። እንግዲህ ሐምሌና ነሐሴን አሳልፎ መስከረም ላይ ከባድ የሚባል የዝናብ ናዳ ወይም የመሬት መካፈል እንግዲህ እየታየ ብዙ ወገኖቻችን እንግዲህ የሞቱበት ሰዓት ደርሰናል ማለት ነው። እና እግዚአብሔር አምላክ እንደዚህ ያለ ነገር ይሰውረን። ይዤላችሁ የመጣሁት እንግዲህ ስለ ሩታና ስለ አብርሽ ነው። እነዛም እንግዲህ ጋሽዬ የተናገረው ነገር አለ። እሱም ወደ መጨረሻ ላይ እነግራችኋለሁ። እና ያው አብርሽ ሩታ እንግዲህ በሄርሜላ ምክንያት በዓል አብራ ስለሄደሽ ያነ ምግብ ስለተበላ እኔ እንዴት አባወራ አይደለሁኝ አማወራ አይደለሁኝ ለምን መብቴ አይጠበቅም አይከበርልኝም ብላ ከማርክ ጋር እንግዲህ ማርክ ቢላት እምቢ ብላ እንግዲህ ማርክን ማሳምና በቃ የፍቹን ወረቀት እንዲቀድላት ነው የተደረገ። አብርሽ ግን ያው እንደማይፈታ በዚህን ሰዓት ፍች የሚባል ነገር እንዳልሰማ ብሎ እንግዲህ በአቤላ ቻናል እንግዲህ አይታችሁት ከሆነ ተናግሯል። የልጅነት ይሁን የምን ይሁን አላቅም፣ ግን በቃ 2 አመት የሚሆን 3 አመት ዞር ብለን ተለያይተን እናየዋለን እንጂ ፍች የሚባል አልፈታም እያለ ይገኛል። ሩታ ደግሞ ካልፈታይ ብላለች። አንዳንዴ ምን አለ መሰላችሁ ለነገሮቹ ሁሉ ቆም ብሎ ካላሰብን ከባድ ነው። እናቶቻችን ተደብድበው ተመትተው ስንት ፈተና አሳልፈው እንግዲህ የገጠር ልጅ የሆነው ብዙ ነገር ያውቃል። በአማት በአማች ባይዋርሳ በቀብር ጥሴ ብቻ በባል ወገን በአጠቃላይ ስንት ፈተና አሳልፈው ነው እንግዲህ እናቶቻችን ትዳር የሚይዙት ማለት ነው። እና ትዳር ሲያዝ ብዙ ውጣ ውረድ አለው። ግን ይሄ ከተማ ሆነና በቃ እኔ ከማን አንሳለሁ ሴቱም ወንዱም እኩል ስለሆነ በቃ ከማን አንሳለሁ የሚባል ነገር እየሆነ ሁላችንም ጢጥ እንዴት እንላለንና እግዚአብሔር እንግዲህ ለዚህ ትዕግስቱና ማስተዋሉን ይደላችሁ ነው የምለው። ሌላ ምንም አልልም። ሩታ ደግሞ ቀስ ብለሽ ብትረጋጊ መልካም ነው። ቢያንስ አሁን አንቺ በማምላክ እጅ ተይዘሻል። ቢያንስ የሆድሽ በጀርባሽ እስከሚሆን ድረስ እንኳን ብትረጋጉ። አንዳንዴ ምን አለ መሰላችሁ ሚዲያና ሞኝና ወረቀት የያዘውን አይለቅ የሚባል ነገር አለ። ይህ ሚዲያ መቼም የማይጠፋ ነገር ነው። ከእናንተ ብታጠፉት ብዙ ልጆች ነው የምንቀባበለው እና ልጆቻችሁ ነገር ሲወልዱ ሲያድጉ ሲመጡ ምን እንደሚሏችሁ ራሳችሁ ማወቅ ትችላላችሁ። እና አሁን ላይ ጭቅጭቅ ንትርክ ምን ያስፈልጋል? እኔ ከሩታ ያየሁበት ጥፋት ምን አለ መሰላችሁ ሴት ነኝ ባልፈርድ መልካም ነው። ግን የእርግዝና ሆርሞን ሊሆን ይችላል ይባላል። ግን ከእርግዝናው ይልቅ ሩታ የመቸኮል ባህሪ እና በቃ የማለት ባህሪ አለባት። ይሄ አይደለም ከሰው ጋር ሲኖሩ ተቻችሎ ተስማምቶ ነው። በቃ አሁን አብርሽ
ባልሽ የሴት ጓደኛ ላይኖረው ነው? ሲስተር ኤንድ ብራዘር ላይኖረው ነው? አንቺ ወንድ ጓደኛ ላይኖርሽ ነው? በእህት በወንድምነት የምትቀርቢያቸው ምንድን ነው? ቆይ አብዛኛው ሚዲያ ላይ ውሽማዋ መጣሽ እንዴት? እርግጥ የምታሳየው አክት ነው። ልጅቷ ሄርሜላ አክትን ብታሳይ ደግሞ ይኸውላችሁ አሁን እኔ ለምሳሌ ካስረገዘ ወንድ ጋር ውሽማ ልሆን አልችልም። እንደኔ አመለካከት እቺ ልጅ ደግሞ ለመፈመስና ለመታወቅ ነው እንደዚህ የሆነችው። ሲቀጥል ደግሞ የአንድ ሀገር ልጆች ናቸው አሉ። የሀገራችሁ ልጆች ጋር ዝምድና ከሌላችሁ ቪዲዮ አብራችሁ መስራት አትችሉም? አብራችሁ መዝናናት አትችሉም? መጫወት አትችሉም? አረ ወገን ግን እንተሳሰብ። አብዛኛው የፈረደባት አለ፣ አብዛኛው የደገፋት አለ እና እኔ ከሁሉም ወገን መሆን አልፈልግም። ግን እግዚአብሔር የሁላችንም ልብ ማስተዋሉን ይደለን። በጣም ማስተዋል ጎሎናልና ማስተዋሉን ይደለን። ሩታ ደግሞ በተለይ ብትረጋጊ መልካም ነው። ለነገሮች ሁሉ ትዕግስት የሚባል ነገር አለ። የረጋ ወተት ቅቤ ይወጣዋል እንደሚባለው መታገስ ይጠቅምሻል እንጂ አይጎዳሽም። ስለዚህ ዝም ብለሽ እንጣጥ መልካም ነው። አልፈታም ካለ አንደኛ መጀመሪያ እስኪ ሁለት ሁኝ እህቴ። ነፍስ ያምር ገንዘብ ያምር፣ ነፍስ ሲያምር ገንዘብ ያምር የሚባል ነገር አለ። መጀመሪያ ከሁለት ሁኝ እህት አለም። እሱ ሆድሽ ላይ ያለውን በጀርባሽ አድርጊው። እንደዚህ እየተጎጠረሽም ለብዙ ሰው ፊት አይን አትግቢ። ኃይለኝነትሽን በግጥ ማድረግ ነው። ሲቀጥል ሩታ ከእርግዝናው ጋር ባይሆንም ኃይለኝነት አለባት። ለምን አብርሽ ከሴት ጋር ሄደ? አይታችኋል። ከጽጌ ጋር ሲሄድም ከጽጌ ጋር ሆነ ብላ ከፍቅር ጋር ሲሆንም ከፍቅር ጋር በቃ ነገሮችን ሁሉ ራሷ ትጎትና እንደገና ዙራ የምደፈድፍበት ከአብርሽ ላይ ነው። እውነት ለመናገር አብርሽ እንደውም በጣም ትዕግስተኛ ነው። ማርያም ነው የምላችሁ። የእኛ ሀገር ወንዶች ቢሆኑ የኞቹስ የተረገሙ ናቸው። አይደለም ይሁን ሁሉ ፈተና እንደዚህ እያደረጉ አረባ እንዴ ነው ክሊት የሚያደርጓቸው። እና ሩታ ትዕግስት ቢኖርሽ መልካም ነው። መታገስ ዋጋ አለው። ዝም ብለሽ እንድትባቲ ያረገሽውን ልጅ በሰላም እስከምትገላገይ ድረስ ሰላም ብትሰፊ መልካም ነው። ፍቹ በኋላ ይደርሳል። ምንም ችግር የለም። ዋናው አንቺ ደህና ሁኚ እህቴ። እና ትዕግስት የሚባል ነገር ይኖርሽ። መታገስ ይጠቅምሻል ነው የምለው። አብርሽም ደግሞ ቀዳዶ ወረቀቱን ከፊቷ ላይ የወረወረው ያው መፍታት ስላልፈለገ ትዳራቸውና ህይወታቸውን መመስረት ስለሚፈልግ ነው እንጂ ፈርሞ መስጠት መላቀቅ አቀተን። ግን አሌል ማስተዋል የሚባል ነገር አለ። አሁን ደግሞ ቆይ ጠብቆ ቤተሰብ አብርሽ አልፈልግም ሲል ደግሞ ሩታ ደግሞ ታያታላችሁ ትመጣላችኋለች። እና ብቻ የእነሱ ነገር ዝርዝር ያለ ነው፣ የተቀበጃጀረ ነው። ስለዚህ ጋሽዬም ደግሞ እንግዲህ መልእክት አስተላልፏል ማለት ነው። ሁለታችሁም ተረጋጉ። እንደዚህ ያለ ችኮላ አስፈላጊ አይደለም እያሉ እንግዲህ በሚዲያ እንግዲህ እየተቆጡ ወጥተዋል ማለት ነው። እና አንዳንዴ ትዕግስት ይኖርሽ ሩታ። ለነገሮቹ ሁሉ ባትቸኩይ፣ ለነገሮቹ ሁሉ ባትፈጥኝ መልካም ነው። መታገስ ዋጋ አለው። ዋጋ ታገኛለሽ። ይጠቅምሻልም ይጎዳሻልም። ስለዚህ ትዕግስት ይኑርሽ ማለት ነው እንደኔ። ስለዚህ ቤተሰብ እናንተስ ምን ትላላችሁ? በዚህን ሰዓት ፍቺ ያስፈልጋል? አዎ እኔ እኮ ግርም ይላል። የሰጠውን ጸጋ ሲያጣገኝ ያውቀዋል አለ። እንደው እናንተ ፎይ ብላችሁ ዝም ብላችሁ ዶላራችሁን ዝም ብላችሁ ብዝቁ አይሻላችሁም? እኛስ ምን እንበል? የማዳም ሽንት ቤት ስንት አመት ሙሉ ወገባችን ዙሮ አጥቦ ለፍተን ጠብ ያላለው፣ ከዛም ደግሞ ዩቱብ ከፍተን 1 ብር የማይቆጥረው። አይ እናንተማ እንደው ጥጋባችሁ ጥጋብ አይደለም በእውነት። የቡታጅራ
ልጆች እንዴት እንደጠገቡ